ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? የሰዓቱ መረጃ ይዘን መጥተናል። አብራችሁ ትቆዩ ዘንድ የአክብሮት ግብዣችን ነው። ይሄኛውን ንግግር የምናገረውን ንግግር እስከ መጨረሻው እንድታዳምጡት ተጋብዛችኋል። አንድ ሚስጥር ልነግራችሁ ነው። ለምን በሉን ፖለቲካ እንተነትናለን፣ አክቲቪስት ነን ምናምን እያላችሁ እንቡር የምትሉ በሙሉ ይህ ለእናንተ ነው። እዚህ ሶሻል ሚዲያ አካባቢ ያላችሁ ፖለቲካ የምትከታተሉ የፋኖን ትግል የብልጽግናውን እንቅስቃሴ ምናምን ወዘተርፈ ሸኔ ምናምን ሻዕቢያ ምናምን ጅቡቲ ምናምን የምትከታተሉ አንድ ነገር እንንገራችሁ። ዛሬ የምንነግራችሁ ነገር እውነታ ነው፣ ሀቅ ነው። ምንም ዝንፍ ያለ እንትን የለውም። ምን መሰላችሁ? አብይ አህመድ በከፍተኛ ሁኔታ ወጣቶችን እያፈሰ ነው። የሌለ ፕሮፓጋንዳ፣ የሌለ አቲካራ፣ የሌለ ምናምን ጉራ ምንም ጥቅም የለውም። በነገራችን ላይ አብይ አህመድ ወጣቶችን እያፈሰበት ያለ ምክንያት ለምንድን ነው? ይህን ማወቅ አለባችሁ። ምክንያቱም ሰራዊቱ በከፍተኛ ሁኔታ እየመነመነ ነው። ለምንድን ነው የሚያሰለጥነው? ከሻዕቢያ ጋር ለመዋጋት አይደለም። በቃ ይህን ማወቅ አለባችሁ። ሁሌም ይህን ማወቅ አለባችሁ። አብይ አህመድ እንቅልፍ አላስተኛ ያለው የአማራ ክልል ጉዳይ ነው፣ የፋኖ ጉዳይ ነው። ይሄን ማወቅ አለብን። ከሻዕቢያ ጋር እየሰማችሁ ነው። እዚህ ጋር አድማጭ ተመልካቾቻችን ከሻዕቢያ ጋር ሻዕቢያ ሆን ብላ ጦርነቱን ካለኮሰችው በስተቀር አብይ አህመድ አንድ ፍሬ ጥይት አይተኩስም ሻዕቢያ ላይ ጦርነት ለመጀመር። ቀይ ባህር ገሬመሬ ምናምን እዚህ ጋር ሶማሌላንድ ምናምን እያሉ የሚያወሩት ኃይል መሰብሰቢያ ነው። ኃይል የሚሰበስቡት ደግሞ አማራ ክልልን ለማሽመድመድ ነው። ፊኒሽድ አለቀ። በቃ ይሄ እውነታ ነው። ማንንም እንዳሰሙ አሉ ጋዜጠኞች ራሱ በቃ የመጨረሻ አይዶን ነው የሆነ ዘገምተኛ የሆኑ ዘጋቢዎች አሉ። ከኤርትራ ጋር አይደለም፣ ከኤርትራ ጋር በምንም አይነት ሁኔታ አብይ አህመድ አይዋጋም። ምናልባት ሻዕቢያ ገፍታ ካልገባች በስተቀር ያው ሊፍጨረጭር ይችላል እንጂ አብይ አህመድ ጦርነት ሊከፍት ነው፣ ኃይል አለን ምናምን ድሮን ተተኳሽ አስገብቷል ወዘተርፈ ኔቨር። እንደዛ አይደለም። የአብይ አህመድ ኢንቴንሽን ዋና ዓላማው አማራ ክልልን መቀጥቀጥ፣ ፋኖን ማጥፋት ነው። በቃ ፊኒሽድ አለቀ። ይሄ ነው በቃ። ሌላ ጦርነት እንትን አይልም አብይ አህመድ። ሌላ በምንም አይነት ሁኔታ ጦርነት አይከፍትም ከጎረቤት ሀገራት ጋር። ተዳክሟል። በዚህ በደቡብ በኩል በዚህ በጋምቤላ በኩል እኮ ደቡብ ሱዳን ገብታ እኮ ወረዳዎችን ተቆጣጣር ባንዲራዋን ሰቀለች እኮ። ኃይል የለም እኮ ኢትዮጵያ ውስጥ። የአብይ አህመድ ኃይል እኮ ተበትኗል እኮ። ፋኖን የምትንቁ ደግሞ አላችሁ። ፋኖ በምስራቅ አፍሪካ ግዙፉ ኃይል ነው። ከህወሓት ጋር ተነጻጽሮት ህወሓት ኃይል የለውም። አንድ 2 3 4 74 ታንክና ምናምን ስላለው ነው ከህወሓት ጋር የምታነጻጽሩት። ፋኖ ሂዶ ከህወሓት ጋር ተለጠፈ የምትሉ ከፈለገ ህወሓት መጥቶ ከፋኖ ጋር ይለጠፍ እንጂ ፋኖ ከህወሓት ጋር አይለጠፍም። ስም አታጥፉ። ፋኖ በጣም በከፍተኛ ሁኔታ ግዙፍ ኃይል ነው። አላወቃችሁትም? አሁን ገስግሶ ሲመጣ ታውቁታላችሁ፣ ይገባችኋል። ምንም ሚዲያ እኮ አያድንህም እኮ፣ ፕሮፓጋንዳ እኮ አያድንህም እኮ። መሬት ላይ ያለውን እንቅስቃሴ በምንም አይነት ሁኔታ ሊገድበው አይችልም እኮ። ቱሪናፋ ሁላ በምንም አይነት ሁኔታ የፋኖ ኃይሎችን ማኮሰስ ማለት ምን ማለት ነው? አሁን እንዲያውም በአማራ በኩል አክቲቪስቶች አብዛኞቹ አሁን እየጠፉ ነው። ለምን እንደሆነ አይዶን ነው። እንደ በፊቱ አይደለም። ያው ዩቲዩቦችን የተከታተለ ስለሚያስጋ ነው። አብይ አህመድ ነው ከኤርትራ ጋር የሚገጥመው። በምን አይነት ካልኩሌሽን ነው ሊገጥመው የሚችለው? አይገጥምም። እዚህ ጋር ጉራ ምናምን ነው ሚዲያ ላይ ጉራ ኔቨር አይገጥምም። እመኑን በቃ በምንም አይነት ሁኔታ አይገጥሙም። አማራ ክልልን አማራን አንገት ማስደፋት ብቻ ነው የሱ ህልሙ። ከተሻለ ከትግራይ ጋር ማጋጨት ነው በቃ። ሌላ ምንም አይነት ህልም የለውም። በቃ ይሄንን ማመን አለባችሁ። ከኤርትራ ጋር አሁን ሰሞኑን እንዲያውም አንዳንድ ጋዜጠኞች ምናምን ጦርነት ሊከፍት ነው ምናምን እያሉ ያወራሉ። አሁን ለምሳሌ ኤሪዮት እነ ዛራ ምናምን ይሄ ትግራይ ምናምን አክቲቪስቶች የሚባሉ እነሱ ሆን ብለው ሊሆን ይችላል። መሳይ መኮንን ራሱ እንቅስቃሴው አብይ አህመድ በአፋር በኩል እያንቀሳቀሰ ነው ምናምን ሆን ብለው ነው። በነገራችን ላይ እንዲዘግብ ምናምን ይፈልጋሉ እና አብይ አህመድ ወጣቱ እንዲነሳሳ ምናምን ኃይል ለመሰብሰብ እንደገና ለማሰልጠን ምናምን ነው። ለምንድነው የማይገባችሁ? ፋኖ አስጨናቂ ሆኗል እኮ። ፋኖ እኮ ይሄንን ግዙፍ ኃይል የአብይ አህመድ ባንኩንም ታንኩንም ሁሉ ነገር ቴክኖሎጂውን የያዘውን እኮ ያስጨነቀ ኃይል ሆኗል እኮ። እንዴት ነው የምታዩት?
ከኤርትራ ጋር በምንም አይነት ካልኩሌሽን ጦርነት አይገጥምም። ኤርትራ ዘላ ገብታ ወይንም በድሮን ካላጠቃች ምናምን ነገር እንዲያውም ልንገራችሁ አብይ አህመድ ተሳክቶለት የፋኖን ኃይሎች የሚያጠፋ ከሆነ ድራሻቸውን ከአማራ ክልል ካጠፋ በኋላ ቀጥታ ከኢሳያስ አፈወርቂ ጋር ሄዶ ይታረቃል። ቀይ ባህር ምናምን አታስበው፣ ዝም ብለው ነው። ምንም አይነት ቀይ ባህር ኔቨር አብይ አህመድ ነው ቀይ ባህርን አሰብ ምናምን የሚያስመልስ። በምን ኃይሉ ነው የሚያስመልስ? በምን ካልኩሌሽን ነው የሚያስመልስ? አማራ የእግር እሳት ሆኖበታል። እንዲያውም የቅንጭላት ካንሰር ሳያስሰው አይቀርም። ያሟል ምናምን ይባላል ራሱ እንዲያውም ሰውየው። በቃ የአማራ ፋኖ ነው እንቅልፍ አላስተኛው ያለ። ምግብ በስነ ስርዓት ሁሉ አይበላም፣ እየተቆራረጠ ነው እንቅልፍ ሁሉ። እንቅልፍ ኮንቲኒየስ የሆነ እንቅልፍ አይተኛም ነው የሚባለው። ድሮን ስቴሽን ውስጥ ነው የሚያድረው። ይሄንን የአማራ ክልል ምን ላድርገው እያለ ቀን ከሌት እየተሰቃየ ነው። በቃ እንቅልፍ አልወስደው እያለ ምግብ ሲበላ ራሱ በሙሉ ስሜት አይበላም። በጣም ተጨንቆ ነው። እንዲያውም አንዳንድ የተስፋ ቆርጦ ካልሆነ እንደዚህ ካላደረጋችሁ ምናምን ባለስልጣናትን እያስፈራራ እኔ እኮ በአንድ በረራ ላጥብዬ ወጥቼ እሄዳለሁ ምናምን እያለ የሚያስፈራራ ግለሰብ እኮ ነው እነ ሽመልስ አብዲሳን እታች ያሉትን ምናምን ደህንነቶችን ምናምን ባለስልጣናትን የሚያስፈራራ እኮ ነው። የእግር እሳት ሆኖበታል ፋኖ። አስጨናቂው ኃይል አሁን ኢትዮጵያ ውስጥ ፋኖ ነው። ከህወሓት ጋር የምታነጻጽሩት ነገር አልሆላቸው ብሎ ምናምን ዘመነ እንንተና ከህወሓት ጋር ሄደው ተለጠፉ ምናምን የሚባል ከፈለገች ህወሓት መጣ ተንበርክካ ትለምን ፋኖን እንጂ ማንም ሄዶ ህወሓትን ምናምን ይለምን የለም። በነገራችን ላይ ሲጀምር ከህወሓት ጋር አላያንስ መፍጠር አስፈላጊ አይደለም። በቃ ኤርትራ ምናምን አሰብ አሁን ባለፈው ምናምን ይሄ የአማራ ክልል ፕሬዝዳንት አረጋ ከበደ ጭንቅሎ ወይንም ይሄ ቀንዳውጣ የሚባለው ለአሰብ ቅርብ ነው ኮምቦልቻ ምናምን። አብይ አህመድ ነው በነገራችን ላይ ፕሮፓጋንዳው እንደዚህ የሚሰጣቸው አውሩ ስላሰብ ምናምን እያለ። እስኪ ሱሪ ለብሳል፣ እስኪ ተኩስ፣ እስኪ ወደ ቀይ ባህር እስኪ ተኩስ። አይተኩሱም፣ ብልጽግናው አይተኩስም፣ ወደ ቀይ ባህር መቼውንም አይተኩሱም። እመኑን፣ በቃ አይተኩሱም። በቃ ትኩረቱ አማራ ክልል ላይ ነው። ሙሉ ኃይሉን አማራ ክልል ላይ ነው የሚያጠፋው። ሙሉ ኃይሉን ፋኖን ብቻ ነው ማጥፋት የሚፈልገው። ፋኖን ብቻ ነው ማጥፋት የሚፈልገው። ቀይ ባህር አይታሰብም፣ ኔቨር አይታሰብም። ከተቻለ በሌላ ይሄ ምንድነው የኤርትራ ምናምን ሌላ አለ ብርጌድ ናሃማዶ የሚባለው በሱ የሆነ ነገር ምናምን ሊያደርግ ይችላል እንጂ ኔቨር። አብይ አህመድ ነው ጦርነት የሚከፍተው በማን ላይ? አሁን አማራ ክልል የሚካሄደው ጦርነት ከአማራ ስለሆነ ብቻ ነው ወደ 4 ኪሎ የመምጣት እንትኑ የተገታው። አይገባቸውም። አማራ ክልል ያሉ አንዳንድ ኃይሎች አድማ ብተና ሚኒሻ የሚባሉ ደንቆሮች አሉ፣ የማይገባቸው ፖለቲካ ድንጋይ ራስ ምናምን አሉ። እነዚህ ነው አማራ ከአማራ ነው አሁን እየተዋጋ እዛው ሬዚስት እንዲያደርግ ያደረጉት እዛው አማራ ክልል ላይ እንዲቆይ የሆነው ጦርነቱ አማራ ከአማራ ስለሆነ ብቻ ነው እንጂ የአብይ አህመድ ታክቲክ የአብይ አህመድ ጀነራሎች ምናምን ባላቸው የውጊያ ታክቲክ አይደለም። እንዲያውም እድለኛ ነው የምንለው አብይ አህመድ ለምን መሰላችሁ? አማራ ከአማራ እየተዋጋላት ነው በአሁኑ ታይም። አሁን ግን እየተሻሻለ ነው። በርካታ የአድማ ብተና ወደ ፋኖ ተቀላቅሏል። የሚኒሻ አባላትም እንዲሁም በተመሳሳይ ቦታና ጊዜ እየጠበቁ እየተበተኑ እያለቁ ነው። የአብይ አህመድ ሰራዊትማ አይዋጋም በጭራሽ። እስኪ ካስፓልቷ ከባድ መሳሪያ ተጠምዶ እዛ አካባቢ ተደብቀዋል የሚሽከረከሩት። ትንሽ እስኪ ካስፓልቷ ወጣ ይበሉ፣ እግራቸውን ነው የሚሰበሩት። ጭንቅላቱን ነው የሚባለው በፋኖ ስናይፐር። የታወቀ ነው፣ ግልጽ ነው በቃ። ስለዚህ የአብይ አህመድ ኢንቴንሽን አማራ ክልልና አማራ ክልል ብቻ ነው። በቃ አለቀ። ከተቻለም ትግራይና አማራን ማጋጨት ነው። ሌላ ቀይ ባህር ምንጥሬሴ ቅብጥሪ አላያችሁም እንዴ? ሶማሌላንድ ብሎ ምናምን አጀንዳውን ዘግተው አሁን በጥፊ ብሎ ምናምን ሲያባሩት እነ ግብፅን ምናምን ፈርቶ ቱርክ ምናምን አስፈራራችሁ። አብይ አህመድ አሁን ጭራውን ቆልፎ 4 ኪሎ ነው ያለ። የት አለ ሶማሌላንድ ምናምን የሆነ ወደ ምናምን እያለ ሲያሽካካል ነበር። ፕሮፓጋንዳ አጀንዳ ምናምን ነው። በቃ ፊኒሽ አለቀ። ለምንድን ነው የምትሸወዱት ሁሌ? ለምንድን ነው አብይ አህመድ ከዚህ በኋላ እንዴት ነው ሊሸውዳችሁ የሚችለው? ስንት የሸወዳችሁ እኮ። አሁንም ያላችሁ ጋዜጠኞች እነ መሳይ መኮንን ምናምን የምትባሉ እነ ደረጃ ሀብተወልድ አላችሁ ጋዜጠኞች ዩቲዩብ አካባቢ አናላይስ የምትሰጡ። አብይ አህመድ በቃ እመኑን ከኤርትራ ጋር ጦርነት አይከፍትም። በቃ አማራ ነው ትኩረቱ። በቃ አለቀ። ይህን ብቻ ስሙን፣ እኛም ብቻ ስሙን። በቃ ፊኒሽድ